ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ የአእምሮ ሳይንስ ለሰላም ወንድሙ ነጋሽ በየሳምንቱ የሚያቀርብልን ፕሮግራም ይዘን ቀርበናል። ባለፉት ጥቂት ሳምንታት በስራ መደራረብ ሳቢያም ወንድሙ አልቻለም ነበር። አሁን እንደገና ፕሮግራሙን እያስቀጠልን ነው። የአእምሮ ሳይንስ ለሰላም የአንደኛው ክፍለ ዘመን አእምሮ በሚል ርዕስ የዛሬውን ፕሮግራም ይዞልን ቀርቧል። እንከታተለው። ወንድሙ መድረኩ ያንተ ነው። በጣም አመሰግናለሁ ሲሳይ። እንግዲህ ለረጅም ጊዜ ረፍት ላይ ነበርኩኝ የተለያዩ ነገሮችን ስሰራ። እንግዲህ እነዚህን እስከዛሬ የምሰጣቸውን ትሬኒንጎች ወደፊት የምሰጣቸውን ትሬኒንጎች በአፕ መልክ እያዘጋጀው ስለሆነ እንግዲህ ወደፊት ሰዎች በማይንድ ፓሌት በሚባል አፕ ከጥቂት ወራት በኋላ የተለያዩ ትሬኒንጎችን በእጃቸው ስልክ ማግኘት ይችላሉ ማለት ነው። ለዛ ነው እንግዲህ ብዙ ቢዚ ሆኜ የጠፋሁት። በዚህ ዓመት የበለጠ የምናየው እንዴት አድርጎ እዚህ በአንደኛው መቶ ክፍለ ዘመን አእምሯችን ምን ይመስላል ነው። እንግዲህ ያው ሁላችንም እንደምናውቀው በቴክኖሎጂ በጣም ሄደናል። ጨረቃ ላይ ወጥተን ኤአይ ሁሉንም ነገር መቀየር ይችላል። ነገር ግን ዛሬም ቢሆን እያንዳንዳችን በውስጣችን እንሰቃያለን። እንዴት የተሸክምነው አእምሯችን ጭንቅላታችን እንዴት እንደሚሰራ ስለማናቅ በጣም ብዙ ነገሮች መጨናነቅ አለ። እንግዲህ ያንን እንዴት በዚህ ቴክኖሎጂ በጣም ባደገበት በላቀበት ጊዜ እንዴት እንጨናነቃለን? ለምንድን ነው እንዲህ የሚሆነው? በአንድ በኩል በጣም ህይወታችን በሌላ በኩል ስንቀይር፣ ግን በውስጣችን ደግሞ ኤክስተርናል እንትናችን ውጭው በጣም እየተሻሻለ እየፈጠነ ሲሄድ በውስጥ ግን ምንም ለውጥ የለም እና ያንን ለውጥ ለማምጣት የዩዘር ማኑዋል ወይም ደግሞ መጠቀሚያ በዛ መልክ ልናየው እንችላለን። እንግዲህ we live in a world where people are trained to use external system ነው እንግዲህ የምንኖርበት ዓለም። እያንዳንዳችን እንግዲህ የሰለጠነው በጣም የተለያዩ ሲስተሞችን እንደ ሞባይል ፎን፣ ሶፍትዌር፣ ማሽን፣ የተለያዩ ፕላትፎርሞችን በመጠቀም ህይወታችንን በጣም ቀይረናል። ግን በጣም ጥቂት ሰዎች ምናልባት በጣትም ማለት ይቻላል ደረጃ ካለው ከቢሊዮን ህዝብ አንፃር ሰዎች ስለ አእምሯችን የተማርነው ወይም የምናውቀው ነገር ምንም የለም እና ይሄ እንግዲህ ስለ ውስጥ ሲስተማችን የምናውቀው ነገር አነስተኛ በመሆኑ በህይወት ዘመናችን በዚህ ምድር ላይ በመኖራችን በጣም ብዙ ስቃዮች፣ በጣም ችግሮች፣ የአእምሮ ጤና የውስጥ ሰላም አለማግኘት፣ የውስጥ መረበሽ፣ እያንዳንዳችን ቆመን እንሄዳለን ለብሰን ወይም ጥሩ ቴክኖሎጂ ተጠቅመን እንላለን። ነገር ግን እያንዳንዳችን ውስጣችን ችግር አለ። ያ ችግር የኛ አለማወቅ እንጂ በሰውነታችን ላይ ምንም አይነት ወይም አእምሯችን ላይ ምንም ችግር የለም እና ያንን ነገር መረዳት ልክ እንደ ቴሌፎኑ፣ እንደ ስማርትፎኑ፣ እንደ ኮምፒውተሩም፣ እንደ ቴክኖሎጂ እንደ ያን ነገር መጠቀም መቻል እንግዲህ እንድንችል ነው። እንደ ዩዘር ማኑዋል እንዴት አድርጎ አእምሯችን ሪያክት እንደሚያደርግ፣ እንዴት ኦቨርሎድ እንደሚሆን፣ እንዴት አድርጎ አንድን ነገር በተደጋጋሚ በሉፕ እንዴት አድርጎ አእምሯችን እንደሚሰራ በተቻለ መጠን ለመረዳትና እንደገና እንዴት ነው ከአእምሯችን ጋር ከመታገል ከአእምሯችን ጋር ግብ ከመፍጠር ከሱ ጋር እንዴት አድርገን መስራት የምንችልበትን ነው። እንግዲህ ሳይኮሎጂስት ለማድረግ ሳይሆን ይሄ እንዴት አእምሯችንን ኦፕሬት እንደምናደርግ እንደ ዩዘር ማኑዋል እንድንጠቀመው ነው። እንግዲህ የሁላችንም አእምሮ ሲምፕል ቱል አይደለም፣ ደግሞ በጣም ቀላል መሳሪያ አይደለም። በጣም ሃይሊ በጣም አድቫንስድ የሆነ ኦፕሬቲንግ ሲስተም ነው። በዓለም ላይ ካሉ ኮምፒውተሮች ሁሉ ከፍተኛውን ቦታ የያዘ ነው። የትኛውን ኮምፒውተር ሊወዳደር አይችልም። ምናልባት በዓለም ላይ ያለው ኮምፒውተር ሊወዳደር የሚችለው የአይጥን አእምሮ ሊሆን ይችላል እና እንግዲህ ማሰብ ያለብን እያንዳንዳችን ወደ
ቢያንስ ከ100 ቢሊዮን የሚሆኑ ኒውሮኖች ጭንቅላታችን ውስጥ አሉ። እያንዳንዱ ኒውሮን የአንድ ላፕቶፕ ያህል አቅም አለው ፕሮሰስ የማድረግ እና ያንን ስናስብ በዚህ ምድር ላይ የሰው ልጅን የመሰለ በጣም ሶፊስቲኬትድ የሆነ አድቫንስድ የሆነ ኦፕሬቲንግ ሲስተም ያለው ማንም የለም። ግን የሚያሳዝነው ነገር ማንም ሰው አእምሯችን እንዴት እንደሚሰራ ያስተማረን የለም። በህይወት ላይ ከታች ከቤተሰብ ከትምህርት ቤት ከአካባቢ ጀምሮ ህይወት እንዴት ምን እንደሚመስል እንዴት ፈተናን ማለፍ እንደሚቻል እንዴት አድርገን ቴክኖሎጂን ማወቅ እንደምንችል እንዴት አድርገን መልካም ባህሪ እንዲኖረን ከታች ስንወለድ ቤተሰብ ማክበር አለ፣ አካባቢ ማክበር አለ፣ ሰው ማክበር፣ ታላቅ በሰላም መኖር እነዚህ ሁሉ ከታች ጀምሮ ተምረን ነው። ነገር ግን በስራ ላይ እንዴት ጥሩ መስራትና ራስን ማሻሻል ማደግ መለወጥ እንዴት እንዳለ ከታች ጀምሮ እያንዳንዳችን የተማርነው። ግን ማንም ሰው ኦልሞስት ኖበዲ ቁጭ ብሎ ከታች ጀምሮ እንደዚህ ነው የሰው ልጅ አእምሮ የሚሰራው፣ እንደዚህ ነው ስትሬስ የሚያደርገው፣ እንደዚህ ነው አእምሯችን የሚያስቸግረን፣ በዚህ አይነት መንገድ ስትሬስን መወጣት እንችላለን፣ እንደዚህ ነው አእምሯችን በተለይ ማታ ላይ ኦቨርቲንክ የሚያደርገው ከሚያስፈልገው በላይ የሚያስበው ያለ እንቅልፍ የምናድረው እንደዚህ ነው ብሎ ማንም የነገረን የለም፣ ማንም ያስተማረን የለም። እንግዲህ በሶስተኛው ዓለም ብቻ ሳይሆን በየትኛውም ዓለም ላይ የሰው ልጅ ትምህርት ቤት ሄደን 4x4 2x2 እንዴት ነው ሳይንስ ፊዚክሱን እነዚህ ነገር የመሳሰሉትን ነገሮች ተማርን እንጂ እንዴት አእምሮ እንደሚሰራ እንዴት ስሜቶቻችን በተለይ በፕሬሸር ባለ ጊዜ ተጽዕኖ እንደሚያደርጉን ማንም ሰው ያስተማረን የለም። እንደገና እንዴት አቴንሽን የምንለው ነገር ትኩረት የምንለው ነገር እንዴት በቀላሉ ሃይጃክ እንደሚደረገው በተለይ በዚህ በጣም በሰለጠነ ዓለም የሁሉም ሰው በዚህ በቴክኖሎጂ አቴንሽኑ በሙሉ ተወስዷል። ማንም ሰው ፎከስ አድርጎ መስራት አይችልም። እያንዳንዱ ሰው መስሪያ ቤቱ ሞባይል ፎኑ አለ። ፎከስ አድርጌ እሰራለሁ ሲል እያንዳንዱ ኖቲፊኬሽን እያንዳንዱ ቴክስት እና እያንዳንዱ ሜሴጅ ምን ያህል እንደሚረብሸን ምን ያህል እንትን እንደምንል የተማርነው ነገር የለም። ለዚህ ነው እንግዲህ እያንዳንዳችን ህይወት የአብዛኞቻችን ህይወት በተለይ አንደኛው መቶ ክፍለ ዘመን የምንኖር ሰዎች በህይወታችን ለዚህ ነው የተዛባው ስላልተማር ነው። በአንድ በኩል በቴክኖሎጂ በውጭ ዓለም በጣም ስንሄድ፣ በሌላ በኩል ግን ምንም አይነት ነገር እንዴት ሜንታል ሃቢቶች ምን እንደሚመስል እነዚህን ከላይ የዘረዘርኳቸው ነገሮች ሁሉ ስላልተማር ይሄ ሁሉ ችግር ተፈጠረ። እንግዲህ ይሄ ነገር ስለሆነ ምንም ስላልተማር ከልጅነት ጀምሮ እያንዳንዳችን ብዙዎቻችን እንግዲህ አብዛኛው ሰው አለው አነሰም በዛም ይሄ እንዴት እንደሚሰራ ስለማናቅ ምን አይነት ማሽን ውስጥ በጣም ኮምፕሊኬትድ የሆነ ነገር የተለያየ ባህሪ ያለ የተለያየ ጠዋት ሌላ ይሆናል፣ ዛሬ አንድ አይነት ባህሪ ይኖራል፣ ነገ አንድ አይነት ባህሪ ሊኖረን ይችላል። ተወሰነ ኬሚካል እንኳን መዛባት ምናልባት የአየር ለውጥ መኖር እነዚህ ነገሮች ሁሉ በእኛ ሙዳችን ላይ ለውጣሉ። ያንን ግን ሁል ጊዜ የምናስበው በቃ እኔ ምን ችግር አለብኝ የሆነ ነገር ሆኛለሁ ምናምን ነው የምንለው። እና ይሄ እንግዲህ ያለማወቃችን አለመማራችን እንደ ሰው ልጅን ትምህርት ቤት ሄደን ወይም ደግሞ ከታች ጀምሮ ያለመማራችን ትልቅ የሆነ ለውስጣችን ራሳችንን እንድንጠይቅ ምንድነው እኔ ችግር what's wrong with me ለምንድነው እንደዚህ መሆነው እንዴት አድርጌ ነው ራሴን ኮንትሮል ሐሳቤን ኮንትሮል ማድረግ ያለብኝ ኮንትሮል ሐሳብን ማድረግ አይቻልም። እንግዲህ ስላልተማር ሁሉ ጊዜ የሚመስለን ለምን ኮንትሮል አላደርግም እነዚህ ነገሮች ሁሉ አብሮ የመጡት ከዚህ የተነሳ ነውና እነዚህ ድክመቶች አይደለም ፌለር አይደለም። እነዚህ የአንድ የኢንስትራክሽን ወይም ደግሞ ማኑዋል እጥረት ነው። እንግዲህ ምንም አይነት ነገር ማኑዋል አንድ ኮምፒውተር ስንገዛ ወይም ደግሞ ላፕቶፕ ስንገዛ ወይም ደግሞ ሞባይል ፎን 67 ገጽ ሁሉ ኢንስትራክሽን ይኖራና ነገር ግን ይሄም ሁሉ ኮምፕሊኬትድ አእምሮ ይዘን ምንም አይነት ኢንስትራክሽን የለም። የኛ ወላጆችም ከኛም በፊት ከወላጆቻችንም በፊት የነበሩት ወይም ደግሞ በቴክኖሎጂም በሌላው በትምህርትም የተለያዩት ሁሉ ይሄ ሁሉ የጋራ የሰው ልጅ ችግር ነው። ይሄ ሁሉ ነገር የምንሰቃየው ከዛ የተነሳ ነውና ሰው ልጅ ማተኮር አለበት። ልክ ቴክኖሎጂ ላይ ማተኮር ውጭው ዓለም ላይ ማተኮር እንዳለበት ውስጡ ዓለም ላይ ማተኮር አለበት። እና ውስጡን እንግዲህ አንድ መሳሪያ ኖሮኝ አንድ ሞባይል ፎን ኖሮኝ እንዴት እንደሚሰራ ካወቅኩኝ የበለጠ ልጠቀምበት ይችላል ማለት ነው። ካልሆነ ግን ዝም ብዬ ላያው ይችላል ወይም ደግሞ ልጥለው ይችላል። እና አሁን እኛ የማናውቀው መሳሪያ በልምድ በይሆናል ለምንጠቀመው አእምሯችን እና
ይሄን እንግዲህ የዚህ ፖድካስት ዋና ዓላማ እነዚህ ነገሮች እንደው መሰረታዊ የሆነ ነገር እንድንረዳ ነው። በአንድ ጊዜ ስለ አእምሮ እናውቃለን ማለት አይደለም። በአንድ ጊዜ ትምህርት ቤት ሄደን ከአንደኛ እስከ 12ኛ በአጭር ጊዜ ጨረስን ማለት አይደለም እና ግን ከሆነ ቦታ መጀመር አለብን፣ መማር አለብን። እንዴት አድርጎ ነው የሚሰራው? ይህንን እንደ አንድ ሲስተም፣ እንደ አንድ መሳሪያ፣ ልክ እንደ አንድ መኪና ወይም ደግሞ እንደ አንድ ሞባይል ፎን አድርገን ይሄ መሳሪያ እንዲህ ሲሆን እንዲህ ነው፣ ይሄ ችግር ሲያጋጥመው ይሄን ነገር ያጋጥመዋል እና ለዚህ መፍትሄ ነው ብሎ በዛ አይነት መልክ ኢንስትራክሽን ያስፈልገዋል። እና ያ ዋናው ዓላማ የዚህ ፕሮግራም ይሄ ነው። እንግዲህ ምናልባት ሰዎች እንዴት ጭንቅላታቸው አእምሯቸው እንዴት እንደሚሰራ አንደርስታንድ በሚያደርጉ ጊዜ ሁለት ነገሮች ሊያጋጥሙ ይችላሉ እና እነዚህ ሁለት ነገሮች አምኖ ክሬዚ ወይም ደግሞ እኔ ብሮከን አይደለም ለካ አእምሮ እንደዚህ ስለሚሰራ እኔ ብቻ ሳይሆን ሰዎች ሁሉ ያለ ነው ነገር ይሄ ነገር ፊክስ መደረግ ይችላል የሚለው ነገር ይኖራል ማለት ነው እና ይሄ ነገር ትሬንድ መደረግ ይችላል፣ ሰዎች አንደርስታንድ አድርገን ይሄን ነገር መለወጥ እንችላለን የሚለው ነገር ሊኖር ይችላል ማለት ነው። እንግዲህ በቀላሉ መመልከት እንችላለን። አንድ ፎን ስንገዛ መጀመሪያ ለዛ ፎን ኢሚዲየትሊ የምንጠይቀው ጥያቄ ምንድነው? እንዴት አድርጌ ነው ሴቲንጉን የምቀይረው? እንዴት አድርጌ ነው ባትሪ ሴቭ ማድረገው? እንዴት አድርጌ ሪሴት ማድረግ ይችላለሁ? እንዴት አድርጌ ስሎ ላደርገው ይችላለሁ? እንዴት አድርጎ ስሎ በሚሆንበት ጊዜ ያን ነገር እንዴት ማስተካከል ይችላለሁ? ግን የኛ አእምሮ ይሄ አንድ ፎን ከገዛም በኋላ የምንጠይቀው ጥያቄ ነው። ነገር ግን የኛ አእምሮ ይህን በሚያደርግበት ጊዜ፣ ስሎ በሚሆንበት ጊዜ ሀሳብ ወይም ደግሞ ዲፕሬስድ ነው በጣም ሪአክቲቭ ስንሆን ሁልጊዜ ራሳችንን ምን ሆኛለሁ ብለን ነው የምንጠይቀው። የትኛውን ሴቲንግ ኦቨር አክቲቭ ሆናል ወይስ ደግሞ የትኛውን ነገር መቀየር አለብን፣ የትኛውን ነገር ማስተካከል አለብኝ ብለን አንጠይቅም። ምን ሆኛለሁ፣ ምን አጋጥመኝ፣ ለምንድን ነው እንደዚህ የምንሆነው? እና ይሄ ነው እንግዲህ ትልቁ ድክመታችን። በአንድ በኩል በቴክኖሎጂ ብንሄድም በውስጣችን ያለውን ችግር ግን የእያንዳንዳችን የአብዛኛው አውትሴ 99% የሰዎች ልጆች ችግር ነው። አንድ ሰው በደንብ አግባቡ ትምህርት ተምሮ አእምሮ እንደዚህ ነው የሚሰራው፣ ስሜት እንደዚህ ነው፣ ስሜት ወደ ላይ ወደታች የሚሆነው፣ ሌሊት እንደዚህ የሚያስቸግርህ፣ ስትሬስ እንደዚህ ነው፣ ኢሞሽን ማለት እንደዚህ ነው። እነዚህ ነገሮች በደንብ አድርገን ካልተማርን በስተቀር ሁልጊዜም ቢሆን እነዚህ ነገሮች ሊያስቸግሩን ይችላሉ እና ወሳኙ ነገር ሰዎች ልጆች መማር መቻል አለብን፣ ማወቅ መቻል አለብን ነው እንግዲህ ዋናው። እንግዲህ ይሄንን መረዳት ከቻል በምሳሌ የበለጠ ለማስረዳት እንግዲህ አንድ መኪና እያንዳንዳችን በምንነዳበት ጊዜ ኦቨርሂትድ ሲሆን፣ ሙቀቱ በጣም ኃይለኛ ሲሆን ያን መኪና አንሰድበውም አይደለም እንዴ? ይሄ መኪና የዚህን መኪና ችግሩ ኦቨርሂት ሊሆን የቻለበት ውሃ የቱ ጋር ሊክ እንዳደረገ መጀመሪያ ሲስተሙን ነው ቼክ የምናደርገው። ነገር ግን እኛ ራሳችን አንድ ነገር በምንሆንበት ጊዜ መጀመሪያ ራሳችን ብሌም ነው የምናደርገው እና ይሄ አለማወቃችን እኛ ልክ እንደ መኪናው ልክ እንደ ሞባይል ፎኑ አንድ ሲስተም ነው የያዝነው። አንድ የሆነ ነገር ወይ መኪና ነው ወይ ሞባይል ፎን ነው የያዘው እና ያ መኪና ኦቨርሂት በሚሆንበት ጊዜ እኛም ጭንቅላት አንድ ችግር በሚያጋጥመው ጊዜ ራሳችንን ብሌም ከማድረግ ልክ መኪናውን ብሌም እንደማናደርግ ምንድን ነው የተፈጠረው፣ ምን አስነሳው ያን ነገር፣ ከምን የተነሳ ነው ብለን እንደዛ ማድረግ ስንጀምር ራሱ ችግሩን መፍትሄውን ማየት በምንችልበት ጊዜ የዛን ጊዜ አንደርስታንድ ማድረግ እና የራሳችን ጭንቅላታችን በርደን ከመታመም የተሻለ ነገር ሊያጋጥመን ይችላል። ሌላ ኤግዛምፕል እንውሰድ። በጣም ፕሮፌሽናል የሆነ ሰው፣ ስኪልድ የሆነ ሰው በፋይናንስ ሊሆን ይችላል፣ በሎው፣ በሜዲሲን፣ በተለያዩ ነገሮች በኢንጂነሪንግ ሊሆን ይችላል። ነገር ግን ያ ሰው በዚህ በኩል በጣም የሰለጠነ በጣም ስኪልድ ቢሆን ነገር ግን ኢሞሽኑን ወይም ስሜቱን ሪኮግናይዝ አድርጎ እንዴት አድርጎ ከመጨናነቅ መውጣት የማይችልበት መንገዶች ሊኖሩ ይችላሉ እና አብዛኛው ሰው የዛ አይነት ችግር ይኖረዋል እና ይሄንን ለማሳየት ነው እንግዲህ አንድ ኤግዛምፕል መውሰድ እንችላለን። ያው ፕራክቲካል ለማድረግ ሰዎች ራሳችንን በቀላሉ ኤክሰርሳይዝ ማድረግ አጫጭር ሾርት ድሪል መለማመጃ አድርገን ብንወስድ እንግዲህ አንድ ነገር ዋስ ዋን ቲንግ አባውት ዩር ማይንድ፣ ስለ አእምሯችን አንድ ነገር ማወቅ እንደው ከድሮ ጀምሮ አንድ ሰው ቢያስተምረኝ ቢያሳውቀኝ ብለን የምንጠይቃቸው ነገር ቢኖር
ይሄ ነገር I wish someone had explained earlier ይሄን ነገር ቀደም ብሎ ያስረዳኝ ኖሮ ይሄ ሁሉ ነገር ሰፈራ እናደርገም የሚለው ነገር እስቲ ራሳችን እንጠይቅና ከነዚህ እኔ ሊስት አለ ሰጀስት ካታጎሪ አለ ለምሳሌ ኦቨርቲንኪንግ ከሚያስፈልገው በላይ ማሰብ ይችላል ቁጣ አንገር ይሆናል አቴንሽን ማጣት ሊሆን ይችላል የእንቅልፍ ችግር ሊሆን ይችላል ፍርሃት ሊሆን ይችላል ኮንፊደንስ ማጣት ኢነር ቮይስ ከውስጣችን ከራሳችን ጋር የምናረው እነዚህ አይነት ነገሮች ወይም ደግሞ ፕሮክራስቲኔሽን ነገሮችን ችላ ባይነት ወይም ደግሞ ቸልተኝነት እነዚህ ነገሮች ቀደም ብሎ ብንማር ብናቅ ኖሮ እንደው ይሄን ነገር ከነዚህ ውስጥ አንዱ ላይ ልንቸገር እንችላለን ቁጣ ሊሆን ይችላል ፎከስ ማጣት ሊሆን ይችላል ፍርሃት ወይም ኮንፊደንስ ወይም ደግሞ ከሚያስፈልገው በላይ ከራሳችን ጋር ብዙ ማውራት ሊሆን ይችላል ቸልተኝነት ወይም ደግሞ ዳተኝነት ሊሆን ይችላል እና እነዚህ ነገሮች ሁሉ ባለመማራችን ባለማወቃችን ከነዚህ ቢያንስ አንዱ ወይም ደግሞ ከዛ በላይ ሰዎች ላይ ብዙ ችግር ያጋጥማል ነገር ግን እያንዳንዱ ነገር ልክ መኪናውን ቀደም ኦቨርሂት ሆኖ ከሚያስፈልገው በላይ ውሃ ማጣት ሊሆን ይችላል ልክ እንደሆነ ሁሉ መፍትሄው ምንድነው የቱ ቦታ ነው ብለን ከታች ጀምሮ ብንማር ኖሮ እነዚህ ነገሮች እንደ ሰው ልጅነት ችግር ሊያጋጥም አይችሉም ነበርና እንግዲህ እነዚህ ነገሮች በአንድ ጊዜ አይደለም ፊክስ ማድረግ ያለብን just name it ነው የሚባለውና መጀመሪያ እነዚህ ነገሮች የፈርስት ስቴፕ ስለራሳችን ሪኮግናይዝ ማድረግ ስም ያን ነገር መጥቀስ መቻል አለበት ለምሳሌ እኔ መፈራ ከሆነ ፍርሃት መጣ ጭንቀት መጣ ቁጣ መጣ እነዚህ ነገሮች ማለት በሚጀምርበት ጊዜ ራሴን ዲስታንስ አደርጋለሁ ማለት አሁን ቃላትን በመጠቀምበት ያን ነገር ስሙን በመጠራበት ጊዜ ሁለት የተለያዩ ነገሮች ነው ቃላት ያለው እዚህ ራሽናል ብሬን ውስጥ ነው ያ ፍርሃትና ያ ጭንቀት የመሳሰሉት ነገር ወይም ደግሞ ቁጣ ያሉት የመሳሰሉት ነገር ወይም ደግሞ ስንፍና ኦቨርቲንኪንግ የመሳሰሉት ነገር ብዙ ጊዜ ከዚህ ከስሜታዊ አንጎላችን ነውና ራሳችንን ከዚህ ከስሜታዊ አንጎላችን እንደ ሁለተኛ ሰው ማለት እንችላለን አይ እኔ እየፈራሁ ነው እየተቆጣሁ ነው እየተናደድኩ ነው ምል ከሆነ ግን ያንን ነገር ለራሴ ያደረኩ እንደዛ ሳይሆን ቁጣ መጣ አሁን የመጀመሪያው ስቴፕ ሳይኮሎጂም በኒውሮሳይንስም የሚናገረው መጀመሪያው ኔም ኢት ያንን ነገር ስም ስጠው ቁጣ መጣ ደግሞ ምናምን ካል ያ ነገር አቅሙ ኃይሉ በእኛ ላይ አይኖርም ነገር ግን እየተናደድኩ ነው ይሄ ነገር እኔ እንደዚህ ነኝ የምንል ከሆነ ያንን ነገር ለራሳችን አድርገን ያ የበለጠ ስትሮንግ ነው የመጀመሪያው የምናደርገው ነገር ያ ነው እንግዲህ how to understand and train እንግዲህ በየቀኑ መጀመሪያው ስቴፕ ልናረጋቸው ለዛሬ ልናረጋቸው የምንችላቸው ነገር ምንድነው አንድ የሆነ ማይንድ ማኑዋል በፎናችን ላይ ሊሆን ይችላል ወይም ደግሞ ኖትቡክ ላይ በዛ ላይ ታይትሉን my mind user manual የዚህ የአእምሮዬ ዩዘር ማኑዋል ብለን እንት ማለት እንችላለንና በዛ ውስጥ ቢያንስ 3 ነገሮች ለመጀመሪያ መጻፍ እንችላለን ለምሳሌ ምንድነው ማሻሻል የምንፈልገው ወይም ደግሞ ምንድነው አንደርስታንድ ማድረግ የምንችለው ለምሳሌ ኦቨርቲንኪንግ ሊሆን ይችላል ቁጣ ሊሆን ይችላል ፎከስ ማጣት እነዚህ ነገሮች በዛ አይነት ልክ ማንኛውንም ቋንቋ ማንኛውንም ትምህርት ማንኛውም ሙያ ልክ እንደምንማረው ሁሉ በዛ አይነት መልክ መጀመር እንችላለን እንግዲህ ሌላው ሁለተኛው ሪፕሌስ ሰልፍ ጀጅመንት ዩዘር ኩዌስችን እንግዲህ በምንቸገርበት ጊዜ ራሳችን ስትራግል በምንናረግበት ጊዜ መጀመሪያ አስክ what's happening what trigged this ምንድነው ይሄን ነገር ያስነሳው ምንድነው እየሆነ ያለው በእኔ ላይ እነዚህን ጥያቄዎች መጠየቅ ስንጀምር ራሳችንን ወደ ውስጥ ማየት እንጀምራለን ማለት ነገር ግን የኔ ሲስተም እንዴት ነው ምንድነው የሚፈልገው ልክ አሁን አእምሮአችንን እንደ ሲስተም ነው ማየት የጀመርነው ማለት እና ይሄ ኪዩሪዮሲቲ ቢልድ ያደርጋል ይሄ እንግዲህ ለማወቅ ስለራሳችን ለማወቅ በዛ ነገር እኔ በመጨነቄ እኔ ኦቨርቲንክ በማድረጌ ያን ነገር ሼም ከሚሰማኝ ውርደት ከሚሰማኝ ይልቅ ያን ነገር መጠየቅ መቻሌ ኪዩሪዮሲቲ ይፈጠራል አሁን ያ ስለራሴ ማወቅ ጀምራለሁ ነገሮች በኔ ላይ ተጽዕኖ እንዳር እንግዲህ ይሄ ነው መነሻው መጀመሪያ ሰው ሊያደርግ የሚችለው እነዚህን ስቴፖች ማድረግ መቻል አለብንና አንድ ሴንቴንስ ማለት የምንችለው this is the system ይሄ ሲስተም ነው ልማር የሚችለው ነገር ግን እኔ መደብቀው ነገር አይደለም ወይ ስህተት ወይም ደግሞ በኔ ላይ ስህተት ኖሮ ሳይሆን ይሄ ሲስተም ነው አእምሮዬ እንደዚህ ነው የሚሰራው ይሄን ሲስተም ተምሬ ነገር ትሬንድ ሆኜ ነገር ማስተካከል ማሻሻል ይችላልና ሁሉ ጊዜ እነዚህ ነገሮች በመናረግበት ጊዜ የተሻለ እናደርጋለን ሌላው ኖቲስ ፓተርንስ ነው የሚለው
ምን ነገሮች ናቸው? ምንድነው የሚያናድድ? ምንድነው የሚያስፈራኝ? ምንድነው አንድ ነገር ኦቨርቲንክ እንደሚያደርግ ከእንቅልፍ ሊያሳጣኝ የሚችላቸው ምንድነው? እነዚህ ነገሮች መጽሐፍ ማወቅ መረዳት መቻል አለብን እና አብዛኛው የምንኖረው በደመነፍስ ነው እና እንግዲህ ቅድም እንዳልኩት ዶንት ፊክስ ኤቭሪቲንግ አት ዋንስ ሁልጊዜ በአንድ ጊዜ ሁሉ ነገር ፊክስ ለማድረግ ሳይሆን አንደርስታንድ ለማድረግ በአንድ ሳምንት ውስጥ ለምሳሌ ለምንድነው ፎከስ ማጣ በሁለተኛው ሳምንት ኦብዘርቭ ፓተርንስ ምንድነው እኔ እንደዛ አይነት ሙድ እንዲኖረኝ የሚያደርግ ሊያናድደኝ የሚችለው ወይም ደግሞ ለዛ ነገር እንድሰንፍ የሚያደርገኝ እነዚህ ነገሮች እንደዚህ በማድረግ ከራሳችን ጋር ራሳችንን ወደ ውስጥ ማየት መረዳትና አእምሯችን መረዳት እንጀምራለን ልክ አንድ ፎን ኖሮን ወይም ደግሞ አንድ ኮምፒውተር ወይም አንድ ቴክኖሎጂ መሳሪያ ኖሮ ያን ነገር ለማወቅ ለመለማመድ እንዴት ይሰራል እንደምንለው ሁሉ አእምሯችንን በዛ አይነት መልክ ማድረግ እንችላለን እንግዲህ እንዴት አድርገን ዋናው ጎል እንዴት አድርገን አንደርስታንድ ለማድረግ መሞከር መቻል ነው እንግዲህ በዚህ አመት የምናደርገው አጠራሉ ፕሮግራሞች ስለሆነ ይሄንን እንግዲህ እንደ አንድ የመጀመሪያ አጠር ባለ መንገድ ሰዎች ቢሞክሩት በሚቀጥለው 15 ቀን ደግሞ ከዚህ የሚቀጥለው እናደርጋለን ዛሬ የተነጋገርነው እንዴት በዚህ በጣም ቴክኖሎጂ በጣም በረቀቀበት ዘመን እንዴት እንጨናነቃለን ለዛ የዩዘር ማኑዋል ይሆናል ብለን ነው ዲስከስ ያደረግነው እንግዲህ በዚህ ዓለም እያንዳንዳችን በቴሌፎን በሶፍትዌር በማሽን በእያንዳንዱ ነገር ሰልጥነን ነገር ግን ስለራሳችን የምናውቀው ነገር ስለሌለ በዚህ ዓለም ላይ በጣም የራሳችንን ውስጥ ሲስተም ኮንትሮል ማድረግ ስለምንቸገር እያንዳንዳችን እንቸገራለን ማለት ነው እንግዲህ ያው አእምሯችን ሪቫይዝ ያደረኩ ነው ለማጠቃለል ሲሳይ ዲስከስ ያደረግነውን ትልቅ አድቫንስ የሆነ ኦፕሬቲንግ ሲስተም ነው ነገር ግን ማንም ሰው እንዴት እንደሚሰራ ማንም ያስተማረን ነገር የለም ትምህርት ቤት ሄደን ስለ ቴክኖሎጂ ተምረናል ፈተና እንዴት እንደምናልፍ እንዴት በህይወት ላይ የተለያዩ ነገሮችን ማድረግ ህይወት እንዴት መወጣት እንደምንችል ህይወት እንዴት ትዳር መስርቶ ላይፍ መስርቶ እንዴት አድርገን የተሻለ ህብረተሰብ መፍጠር እንደምንችል እነዚህ ነገሮች ተምረናል ነገር ግን ማንም ሰው ቁጭ ብሎ እንዴት አእምሮ እንደሚሰራ እንዴት ስትሬስ ጭንቅላታችንን እንትን እንደሚል እንዴት አእምሯችን ኦቨርቲንክ እንደሚያደርግ እንዴት አድርገው ስሜት የመሳሰሉትን ነገሮች እንዴት በእኛ ላይ በተለይ አንደር ፕሬሸር በምንሆንበት ጊዜ የሚያመጡትን ችግሮች ማንም የሚነግረን የለምና የዚህ ፕሮግራም ዋና ዓላማው እንግዲህ ይሄ ነው ሲሳይ በዚህ ዛሬ ብናጠቃልል ጥያቄ ካለ አመሰግናለሁ ወንድም እንግዲህ እንዳልከው የመጀመሪያው የአንደኛው ክፍለ ዘመን አእምሮ በሚል የተዘጋጀውን ፕሮግራም ክፍል አንዱ ወንድሙ በዚህ መልክ ጨርሶታል እንግዲህ ይህን ፕሮግራም በየ15 ቀኑ አንድ የሚቀርብ ነው ቀጣዩን የዛሬ 15 ቀን የምናቀርብ ይሆናል የዛሬውን በዚህ አበቃን ጤና ይስጥልን ተኩስ ከአፈሙዝ አይጀምርም ጦርነት ከድንበር አይነሳም ጥላቻ ከአንደበት አይሾልክም ሁሉም የሚጸነሱት በአእምሮ ውስጥ ነው ሁላችን በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክሌር ቦምብ ሊሆን ይችላል የሰላም ቅል ሊሆንም ይችላል የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል እንዴት ሆኖ በየት በኩል